ኦ ዮሴፍ ኢትርሳ ለማርያም ትርትከ። ዮሴፍ ሆይ ማርያምን ለመውሰድ አትፍራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 26 ቀን ልደቱ ለዮሴፍ አረጋዊ። እንግዲህ ቤተ ክርስቲያናችን የታሪክ ባለቤት ናት። ግንቦት 26 ቀን ብዙ ቅዱሳንን ታዘክራለች። ጻድቁ አቡነ ሀብተ ማርያም ልደቱ ብላ ታስባለች። እንዲሁም ደግሞ ቶማስ ሐዋርያስ ዲዲሞስ እሱ ደግሞ እረፍቱ ብላ ታስባለች። የሚገርመውና የሚደንቀው ነገር ያንዱን ቅዱስ ልደቱ ያንዱን ቅዱስ ደግሞ እረፍቱ ብላ ታስተምራለች ቅዱስ ቤተክርስቲያን ማለት ነው። ሌላው ደግሞ የተነሳንበት ዮሴፍ ፈሐሪሃ ለማርያም የእመቤታችን እጮኛ የተባለ ጻድቁ ዮሴፍ የእሱ ልደቱ ነው። እንደሚታወቀው በማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ባለው ታሪክ ላይ ዮሴፍ እነሆ የእመቤታችን የቅድስት ድንግል ማርያም ጠባቂ እንዲሆን በሦስት ነገር የእግዚአብሔር መልአክ አሳይቶታል። አንደኛ ከብዙ ሰዎች በትር የእሱ ጽሑፍ እንዲገኝባት ተደርጓል፣ እናየዋለን። ሁለተኛ ርግብ በላዩ ላይ መጣ አርፋለች፣ እሱንም እናየዋለን። ሶስተኛ ደግሞ ዕጣ ቢጣጣሉም ደሱ ወጥቷልና በዚህን ጊዜ ነው አሁንም እንደ ቶማስ ሐዋርያ እየተጠራጠረ በጎ ፈቃዱ ባይሆን የእግዚአብሔር መልአክ ኦ ዮሴፍ ትፍራ ነሲዮታ ለማርያም ፍርትከ። ዮሴፍ አረጋዊ ጻድቅ ዮሴፍ ማርያም እጮኛህን ለመጠበቅና አባት ለመሆን አጽናኝ ለመሆን አጋዥ ለመሆን አትፍራ፣ ከሷ የሚወለደው እነሆ ከመንፈስ ቅዱስ ነውና ብሎ የእግዚአብሔር መልአክ በሕልም ታይቶትና አናግሮት ያው እንግዲህ ፈቃድ እግዚአብሔርም ስላለበት ማለት ነው። እነሆም ቤታችንን በመጀመሪያ ጠባቂ ከዚያ ቀጥሎ ደግሞ ልጇን ወዳጇን በወለደች ጊዜ ይዞ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ እንደተንከራተተ የማቴዎስ ወንጌል ምዕራፍ 2 ላይ ታሪኩን እናየዋለን። ባጭሩ ይህ ጻድቅ ዛሬ ልደቱ ነውና ሰው እንደሚታወቀው ልደት አለው፣ የተወለደበት ጽንሰት አለው፣ የተጸነሰበት እረፍት አለው፣ ያረፈበት ከዚህ ሌላም ደግሞ ታሪክ አለው። እያንዳንዱ የሆነ ታሪክ ይኖራል። ባጭሩ ግን ስለ ቅዱስ ዮሴፍ የምናየው አንደኛ ልደቱን ነው፣ ሁለተኛ ደግሞ መመረጡን ነው፣ ሶስተኛ ደግሞ ታማኝ ሆኖ ከቅድስት ድንግል ማርያም ጋር ስንቅ ተሸክሞ አሁን እንደውም የሚገርመው ነገር ግንቦት 24 ቀን ጀምሮ ስደታቸው ያው ተማምረነዋል። ገብረ መስቀል ሚዲያ ላይ ተምረነዋል። የእግዚአብሔር መልአክ ግንቦት 24 ቀን ተንስ ንሳ ሕፃነ ወሞ ወጉዕ ብሔረ ግብፅ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎት ይዞ እንደሸሸ ባለፈው ተማምረናል። እንደገና ደግሞ ግንቦት 24 ማለት ነው። እንደገና ደግሞ ግንቦት 25 አብራ ከቅድስት ድንግል ማርያም ጋራ ከአረጋዊ ዮሴፍ ጋራ በመሆን ሕፃኑን ኢየሱስን እየታቀፈች እያዘለች እያጠበች እያለበሰች አብራ ስትንከባከብ የነበረች በስደቱም አብራ በስቅላቱም አብራ ስትመለከት በትንሣኤውም አብራ በእርገቱም አብራ በመንፈስ ቅዱስ በወረደ ጊዜም አብራ ከቅዱሳት አንስት ጋራ ከቅዱሳት ሐዋርያት ጋራ መንፈስ ቅዱስ ያደረባት የቅድስት ሰሎሜ ግንቦት 25 ቀን እረፍቷ ነው ማለት ነው። ዛሬ ደግሞ የአረጋዊ ዮሴፍ ልደቱ ነው። ልብ አድርጉ። ግንቦት 24 ቀን ስደታቸውን፣ ግንቦት 25 ቀን የቅድስት ሰሎሜ እረፍቷን፣ ግንቦት 26 ቀን ደግሞ የአረጋዊ ወይም ደግሞ የጻድቁ የቅዱስ ዮሴፍን ማነው ልደቱን ነው እየተመለከትን ያለ ነው ማለት ነው። እና እግዚአብሔር አምላክ የቅዱሳንን ታሪክ ተማምረን እንድናልፍ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ እግዚአብሔር በሁሉም ነገር አስተማሪ ነው። ዮሴፍ ፈሐሪሃ ለማርያም ሀገሩ ናዝሬት ነው። ዘሩ ከዳዊት ወገን የሆነ ነው። በግንቦት 26 ቀን ተወለደ። ስራው አናጺ ወይም እንጨት ጠራቢ። በማቴዎስ ወንጌል ምዕራፍ 13 ላይ ስለ ጌታ ሰዎች ሲናገሩ የምናውቀው የእንጨት ጠራቢው የዮሴፍ ልጅ የምናቃት የማርያም ልጅ አይደለምን? ወንድሞቹ ያዕቆብ የሳይሁዳ የሚባሉ አይደሉም ወይ እያሉ ተሰናከሉበት ይላል። በማን? በኢየሱስ ክርስቶስ። አሁን ወንድሞቹ ቢሆኑ ኑሮ
የዮሴፍ ልጅ ቢሆን ኖሮ ተሰናከሉበት የሚለው ቃል አይመጣም ነበረ። ነገር ግን ይሄ የተሰናከሉበት እንጂ እድገት ያገኙበት የእውቀት መለኪያ ስላይደለ ስህተት ስለሆነ ተሰናከሉበት ብሎ ሲናገር እንሰማዋለን፣ እንመለከተዋለን ማለት ነው። በአጭሩ ዮሴፍ ስራው ጠራቢ እንደሆነ ያው ተነግሮለታል። በሌላ መልኩ በተወለደ ጊዜ ለእናቱና ለአባቱ መልኩ የተመረጠና ያማረ ታማኝ አገልጋይ ይሆናል ብሎ መልአኩ ነገራቸው ይላል። መልአኩ አስቀድሞ ለእናት አባቱ የምትወልዱት ልጅ መልኩ ያማረ የተመረጠ ታማኝ አገልጋይ በእግዚአብሔርና በሰው ዘንድ የታመነና እነሆ መንገዱ የተስተካከለለት ከውበቱ፣ ከደምግባቱ፣ ከየዋህነቱ ይልቁንም ታማኝነቱ፣ አገልጋይነቱ የታመነ ልጅ ትወልዳላችሁ ብሎ መልአኩ ነግሯቸው ነበርና ዮሴፍ አረጋዊ ይለዋል። ዮሴፍ ፋርያ ለማርያም ይለዋል። አናጺም ነጋዴም ነበረ ዮሴፍ አረጋዊ ማለት ነው። እንግዲህ ወንድሞቹ የተባሉ ለጌታ እነማን ናቸው ተብሎ ከተወሰደ ዮሴፍ አረጋዊ እንደሚታወቀው በትዳር ውስጥ የኖረ በትዳር ውስጥም እነሆ 45 ዓመት አካባቢ የነበረና 5 ወንዶች ልጆች 3 ሴት ልጆች 8 ልጆችን የወለደ አረጋዊ ነው። ከዚህ በኋላ ሚስቱ ሞታበታለች። በዚህን ጊዜ ነው እንግዲህ ሚስቱ ስለሞተችበት እመቤታችንን ከቤተ መቅደስ አይሁድ እንድትወጣላቸው ትውጣልን፣ ቤተ መቅደሳችን ታረክሳለች፣ ታሳድፍብናለች፣ ከቤተ መቅደሳችን ትውጣልን ብለው አመፅ በቀሰቀሱ ጊዜ ማለት ነው። አመፅ ሲቀሰቅሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዘካርያስ ያው እንግዲህ ጥበበ እግዚአብሔር ነው የነገረው ነገር አለ። ያንን ተከትሎ ነው እንግዲህ አማናዊት ቤተ መቅደስ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንስ ማኮሙ ለቅዱሳን የቅዱሳን መጠጊያ ዘላለማዊት አማናዊት ቤተ መቅደስ ይላታል ድንግል ማርያምን ማለት ነው። እና አረጋዊ ዮሴፍ እንግዲህ ትዳሩን እየመራ ካለበትና ከኖረበት ሚስቱ ትሞታለች። ሚስቱ በሞተች ጊዜ ልጆቹ ከቅዱሳት አንስት ይሆናሉ፣ ከሐዋርያት ይሆናሉ፣ ከሰብዓ አርድእት ይሆናሉ። በእያንዳንዱ የስራ መስክና የስራ እድል በእግዚአብሔር ቸርነት ያው በእውቀት በጥበብና በማስተዋል ስላሳደጋቸው በእነዚህ ሁሉ ሆነዋል። ለዚህም ነው እንግዲህ ወንድሞቹ እህቶቹ በማርቆስ ወንጌል ምዕራፍ 3 ላይ ወንድሞችህና እህቶችህ እናትህና አባትህ መጥተው ይጠሩሃል እያሉ ሲናገሩት እሱ ደግሞ አባቴ ማን ነው? እናቴስ ማን ናት? እህቶችስ እነማን ናቸው? ወንድሞችስ እነማን ናቸው ብሎ ሲጠይቃቸው መልሳት ይላል። በዚህን ጊዜ ግን እነሆ እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አለና መልስ አሳጥቷቸዋል ማለት ነው። እና ብዙዎቹ ከ12 ሐዋርያት ብዙዎቹ ደግሞ ከሰብዓ አርድእት ሴቶቹ ደግሞ ከቅዱሳት አንስት ሆነውለታል። በትዳር ዓለም ሆኖ 40 ዘመን እስከ 45 ዘመን ቆይቷል ይለዋል ታሪኩ። ሚስቱ ሞታ 52 ዓመት ሲሆነው እመቤታችን ለመጠበቅ በእጮኝነት ደረጃ 1985 ሰዎች ይህን ነው እንግዲህ አይሁድ በምቀኝነት ተነስተው ከቤተ መቅደሳችን ትውጣልን። እንደሚታወቀው በ3 ዓመቷ ኢያቄምና ሐና ወስደው ቤተ መቅደስ ለዘካርያስ ሰጠውታል። ዘካርያስ ደግሞ በተጨነቀ ጊዜ ፋኑኤል የሚባል መልአክ አመጣና ምግብና መጠጣ ያው አድሎ ሄደ። እንዴ የምግቧና የመጠጣ ጉዳይ ከተያዘላትማ ቤተ መቅደሱማ ታዲያ ትኑር ተብላ ገባች። አንቀጸ ብርሃን የተባለው የቅዱስ ያሬድ ድርሰት ከመዝ ነበርኪ 10 ዓመተ እንዘትናዘዚ ማበመላእክት ስትኪንስት ሕይወት ውእቱ ወመብልኪኒ ህብስት ሰማያዊ በቤተ መቅደስ እንዲኖርሽ መላእክት ምግብሽን እያመጡልሽ መጠጥሽን እያመጡልሽ እያነጋገሩሽ የዘመሩልሽ በዚያ ኖርሽ ይላታልና እንግዲህ ፋኑኤል ጽየነት ዘይከይር ደመና ምግብ አቅራቢ መልአክ እነሆ ደግሞ አነጋጋሪ መልአክ ቅዱስ ገብርኤል፣ አጽናኝ መልአክ ደግሞ ቅዱስ ዑራኤል፣ ምግብ የሚያቀርብ ደግሞ ቅዱስ ፋኑኤል እንደሆኑ ያው እንግዲህ
በነገረ መላእክት ተቀምጧል። በዚህን ጊዜ ነው አይሁድ በምቀኝነት ተነስተው በእናት አባቷ 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት ሆኗታልና ናሁ ወርዘወርት ወለተ ሐና የሐና ልጅ ትልቅ ሆናለች፣ ቤተ መቅደሳችን ታጎድፋለች ትውጣልን ብለው ባመፁ ጊዜ ተነስተውብሻል፣ እኔ ምን ላድርግ በአሁን ሰዓት ላይ ምን ባረግ ይሻላል ብሎ እንደጠየቃትና እሷ ደግሞ ለአረጋዊ ዮሴፍ አንተ ከኔ ይልቅ ለእግዚአብሔር ቅርብ ነህና አመልክትልኝ አለችው። እንግዲህ ልብ አድርጉ፣ ትሕትናዋን ነው። አዎ ትሕትና ዘመጠነ ትሕትና፣ የልጇ ትሕትና ፍጡር በፈጣሪው ላይ ጨክኖ ፈጣሪውን ሲገርፍና ሲገድ ሲወጋና ሲቸነክር ይሄ እሱ ትሕትና ነው። እየጎተቱ እያሰሩ እየገረፉ እየቸነከሩ ስጋውን እየቆራረጡ አጥንቱን እየጨረቱ ደሙን እያፈሰሱ ዝም ብሎ ይመለከታቸው ነበር። ይሄ የክርስቶስ ትሕትና ነው። እመቤታችን ደግሞ አዎ የአምላክ እናት እንደምትሆን እየተነገራት እሷ እንኳን ገና ቅዱስ ገብርኤል ነግሮ እስከሚያሳምናት ድረስ ብዙ ባታምንበትምና በመጽሐፍ ቅዱስ ሌላ ድንግልና የአምላክ እናት እንደምትጠብቅ ቅዱሳት መጻሕፍት እየተናገሩ ነው ያለውና አንተ ከኔ ይልቅ ለእግዚአብሔር ቅርብ ነህና አመልክትልኝ ብላ ለካህኑ ክብር ሰጣ። አንተ ከኔ ይልቅ አለችው። አያችሁ፣ እኛ ያጣነው ይህንን ነው። ዛሬ ለካህን ክብር፣ ለእናት ለአባት ክብር መስጠት ይህን ያጣነው። ስለዚህ ለእግዚአብሔር አመልክትልኝ አንተ ብላ ነገረችው። ወደ እግዚአብሔር ቢያመለክት 1985 በትሮች የሚስቶቻቸው የሞቱባቸውን ሰዎች በትር ሰብስብና የነዚያን በቤተ መቅደስ አስገብተህ ጸሎት ስታደርግበት እደር አለው። ማንም ዘካርያስ ማለት። በነገራችን ላይ ዘኍልቍ 17 ላይ ሙሴን ሹመት በተርታ ስጋ በገበታ ነውና ሁልጊዜ ሀብተ ክህነት ከአሮን ቤት እንዴት ይኖራል? ለእኛም ሊደርሰን ይገባ ነው ብለው ሲጠይቁት አይ አሮን እኮ ያገኘው በፈቃድ እግዚአብሔር ነው፣ እኔ ወልጄው ሰጥቼው እኔ ደግሞ ጠልቼ የምነሳው ነገር አይደለም ብሎ ቢነግራቸው አልሰማው አሉ። ወደ እግዚአብሔር ቢያመለክት ከ12ቱ ነገደ እስራኤል በትሮቻቸውን ሰብስበህ በመሰዊያ ያሳድረው፣ ጧት ላይ ምልክት እሰጥሃለሁ አለው። እንደተባለውም ከ12ቱ ነገደ እስራኤል 12 በትር ሰበሰበና ሌሊቱን ሙሉ ሲጸልይበት አደረ። ጠዋት የአሮን በትር ሳይተክሏት ተተክላ ውሃ ሲያጠጧት ለምልማ አብባ 12 በኩሮ ይዛ ተገኝታለች። አሁን ዮሴፍ ማን ነው? ሙሴ ምን አለ? አያችሁ፣ ይሄ ነው ፈቃድ እግዚአብሔር እንጂ የኔ ፈቃድ አይደለም። ሀብተ መንግስት በዚህ በኩል ሀብተ ክህነት በዚህ በኩል እንዲቀጥል የእግዚአብሔር ፈቃድ ነው። ይሄ የሌዋውያን መስመር ነው፣ ይሄ ደግሞ የመሳፍንት መስመር ነው ብሎ ሲያሳምን እናየዋለን። አሁን ይሄ ልማደ እግዚአብሔር ነውና የዮሴፍ በትር ጽሑፍ ተገኘበት። ምን ኦ ዮሴፍ የተነሳንበት ርዕሳችን ነው። ኢትፍራ ለማርያም ፍርትከ ነሲወታ ለማርያም ፍርትከ፣ ማርያምን ለመውሰድ አትፍራ። ይሄ ነው ርዕሳችን። ዮሴፍ ሆይ ማርያምን ለመውሰድ አትፍራ፣ ከእሷ የሚወለደው ከመንፈስ ቅዱስ ነውና አለው። በዚህን ጊዜ ርግብ መጣም ከላዩ ላይ አረፈች፣ የመንፈስ ቅዱስ ነው። ከዚያ ደግሞ ዕጣ ቢጣጣልም ዕጣ በማን ላይ ይውጣ ሲባል በዮሴፍ ላይ ወጣ። በሶስት ምንድነው ነገር ይጸናል ይላሉ። ሌላም ደግሞ እስመ ስሉስ እፈት ኢይትበተክ፣ በሶስት ገመድ የተገመደ አይበጥስም ይላሉ። እንግዲህ 3 ከሆነ ይሄ ፍጹም ነው ይሉታል በአባቶቻችን አነጋገር። አብ ወልድ መንፈስ ቅዱስ የሥላሴን የፈጣሪን ስም ወይም ደግሞ አሃዝ ያመጣ ስለሆነ ነገር በ3 ይጸናል ብለው አባቶቻችን ወስደውታል። በዚህም ነው እመቤታችን መልአኩ ቅዱስ ገብርኤል ትጸንሻለሽ አላት። ኤልሳቤጥ የአምላክ የጌታ እናት አለቻት። በማኅፀን ያለው ዮሐንስ ደግሞ የጌታ እናት ብሎ ሰገደላት። አሁን በ3ቱ ጸና ማለት ነው። ስለዚህ አረጋዊ ዮሴፍ ወደ ቤቱ ወሰደ የሚለውን ነው የሚተረጉመው ማለት ነው። ምንድን ነው የሚለው? 1985 በትሮች ተሰብስበው አረጋውያን ሽማግሌዎች ውስጥ የተመረጠና ዕጣ የወጣበት የተጣለበት ጻድቅ ነው። ከዚህም በኋላ እመቤታችን ሊረከብ ሲል መልአኩ እንዲህ አለው፣ ፈቃደ እግዚአብሔር ነውና ሳትጠራጠር ወደ ቤት ይዘግባ አለው። ከ3ቱም በኋላ ዕጣ ወጣለት። በበትሩ ላይ ምልክት ተገኘ። ርግብ በላዩ ላይ አረፈ። ከሽማግሌዎች ከ1985 ሽማግሌዎች መካከል የሱ በትር ምልክት ሰጠ። አሁንም ወደ ቤቱ ይዞ ሲሄድ ግን መልአኩ ምን አለው? የእግዚአብሔር ፈቃድና ፈቃደ እግዚአብሔር ነውና አረጋዊ ዮሴፍ እንዳትጠራጠር፣ እሷ የምትጸንሰው የምትወልደው ከመንፈስ ቅዱስ ነው፣ አትጨናነቅ አለና ላከው ነው የሚለው። አሁን
ወደ ቤቱ ይዟት ከገባ በኋላ መልኳ እየተለዋወጠ አይቶ ደነገጠና እኔ በዚች ሕፃን ምክንያት ይገሉኛል፣ አዎ አልወስድም ሲል እንደገና መልአኩ ተገልጦ ተረከባል። እንደገና ማለት ነው። መልኳ ምንድነው? የእግዚአብሔር ቸርነት በመልአኩ ላይ እየመጣ ዮሴፍ ፈጽሞ እንዳይክድና ፈጽሞ እምቢ እንዳይል እየተከታተለ ልብ አድርጎ አሁን አምስተኛ ነው። መጀመሪያ ዕጣ ወጣለት። ከዚያ ቀጥሎ ርግብ አረፈበት። ከዚያ ቀጥሎ በትሩ ላይ ምልክት መጣ። ከዚያ ቀጥሎ መልአኩ እንዳትጠራጠር አለው። አሁን እንደገና መልኳ እየተቀያየረ ሲያስቸግረው ደግሞ እንደገና እኔ ይገሉኛል። በወቅቱና በሰዓቱ አንዲት ሴት ልጃገረድ ያለ ትዳር አርግዛ ብትገኝ በአደባባይ እሱም እሷም ይገደሉ የሚል ነገር ስለነበረ እኔ በማላውቀው ነገር እኔ ለምን እገደላለሁ ብሎ ሲፈራ መልአኩ ተገለጠና ምን አለው? ተረከባ ነው። ተረክቦ ወስዷታል። እዚህ ላይ እግረ መንገዳችንን አንድ ልንጠቅሰው የሚያስፈልግ ታሪክ አለ ይላል። የማይታለፍ ታሪኩን ትርጉሙን ያላወቁ ቀላዋጮችና እጮኛ ማለት ባል ለትዳር የተዘጋጀ ማለት ነው ይላሉ። ሳይሆን ታማኝ ጠባቂ አሽከር ማለት መሆኑን ሊገነዘቡ ያስፈልጋል ብሎ ገድለ ቅዱሳን ይናገራል። ይሄ ታሪኩን እንደወረደ ማንበብ ስላለብን ነው። ምንድን ነው የሚለው? እጮኛ ማለት ጠባቂ፣ ታታሪ፣ አደራ ጠባቂ፣ አገልጋይ ማለት እንጂ የትዳር አጋር ማለት አይደለም። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ 11:3 ላይ እኔ ከጌታችን ጋር ስለ አዋሃድኳችሁ ለሱ አጭቻችኋለሁ፣ ታማኝ አድርጊያችኋለሁ። ማነው? ቅዱስ ጳውሎስ። እኔ ለጌታችን አገልጋይነት አጭቻችኋለሁ። በዚህ ዓለም ላይ ለምሳሌ ሹመት አለ። ለሹመት ሰው አንድ ሰው የሚቀርበው መጀመሪያ እጩ ነው የሚሆነው። ለድር የሚሆን ለባልትና የሚሆን ለዕቁብ የሚሆን ለሀገር መሪነት የሚሆን ለሃይማኖት መሪነት የሚሆን መጀመሪያ የሚደረገው እጮኛ ነው የሚቀርበው። እጮኛ ከቀረበ በኋላ ወደ ምን ይሄዳል? ወደ ውድድር ውስጥ ይገባል ማለት ነው። የሚወዳደሩት የታጩት ናቸው። አዎ። ስለዚህ እጮኛ ማለት የሚያገባና ያገባ ብቻ አይደለም። አዎ፣ ለሃይማኖት የሚታጭ ማለት በሃይማኖት አገልግሎት ማለት ነው። ለሀገር አገልጋይነት የሚታጭ ለእድር፣ ለባልትና፣ ለቀበሌ፣ ለወረዳ፣ ለተለያየ ነገር የሚታጩ እጮኞች አሉ። በሌላ መልኩ ለአገልግሎት እጮኝነት ነው። ሐዋርያትን 12 ሐዋርያትን አቀረበ። ሰብዓ አርድእትን በእጮኛ ደረጃ ነው። አሁን ምን አለ? አድርጊያችኋለሁ። አሁንም በኤፌሶን 5:26 ላይ ምዕመናንን የከበረች ማደሪያ ስላደረጋቸው ለሰማያዊ ክብር አጭቻችኋለሁ። ምዕመናንን እግዚአብሔር የከበረ ማደሪያው ስላደረጋችሁ ይልቁንም እናንተም ተጠብቃችሁ ስለምትኖሩ ለሰማያዊ አምላክ ለእግዚአብሔር ማደሪያ ትሆኑ ዘንድ አጭቻችኋለሁ። ማን ነው? ቅዱስ ጳውሎስ። በሱ ቅዱስ ጳውሎስ በራሱ ይህን እየተናገረ እየሄደ እናያለው። ደግሞ ምዕመናን የከበረች ማደሪያው ስላደረጋቸው ለሰማያዊ ክብር አጭቻችኋለሁ። ምዕመናን ማለት ታማኝ ማለት ነው ይልና ነቢዩ ሆሴዕ 2:21 ላይ እናንተስ ለዘላለም የእኔ እንድትሆኑ አጭቻችኋለሁ። ብሉይ ኪዳንም ነቢዩ ሆሴዕ ማለት ነው። ምንድን ነው ያለው? እንድገመው። ምዕመናን ማለት ታማኝ ማለት ነው። ነቢዩ ሆሴዕ 2:21 ላይ እናንተስ ለዘላለም የእኔ እንድትሆኑ አጭቻችኋለሁ፣ ለፍርድና ለርኅራኄም ለምሕረትም አጭቻችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለእኔ ማደሪያ ለዘላለም እንድትሆኑ አጭቻችኋለሁ ይላል የሰራዊት ጌታ እግዚአብሔር። ይህን መውሰድ ያስፈልጋል። ይህንንም ምን ብለው ሲተረጉሙት ያሳዝናል። በሉቃስ 1:26 ላይ ያለውን የእጮኛን ትርጉም ሳይረዱ እንዳስፈለጋቸውና እንደመቻቸው ተረጎሙት። የእግዚአብሔር ቃል ደግሞ ሳይማሩ በፈለጉት አይወስዱትም። ታላቅ ነቢይ ኤርምያስ 3:14 ላይ ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ወደ እኔ ተመለሱ ይላል። እኔ ባላችሁ ነኝና ወደ እኔ ተመለሱ ይላል እግዚአብሔር አምላክ የተናገረው። ይህንንስ ማን ትርጉም ሊሰጠው
ነው ብሎ ቅዱስ ኤርምያስ ይናገራል። እኔ ምንድን ነኝ? እዚያ ጋር እኔ አጭቻችኋለሁ ይላል። እዚህ ጋር ደግሞ እኔ ባላችሁ ነኝና ባላችሁ ነኝ። ፈጣሪ ነው፣ እግዚአብሔር እኮ ነው። ባላችሁ ነኝ። ለዚህ ነው ፊደል ይገላል ትርጓሜ ያድናል የምንለው ከዚህ የተነሳ ነው ማለት ነው። ቀዳተኛ ልጆች ሆይ እኔ ባላችሁ ነኝና ወደ እኔ ተመለሱ ይላል እግዚአብሔር አምላክ የተናገረው ነው። እንግዲህ ይህ ማለት ነው። ይህንን የተጠቀሰውን ጥቅስ እጮኛ ከሚለው ጋር አስተካክለው ሊቃውንቱ ጠይቆ መማርና መረዳት ሲገባ ዮሴፍ ፈሐሪሃ ለማርያም የሚለውን እጮኛዋ የሚለውን ወደ ሌላ ቦታ ላይ ማጣመም መጽሐፍ ቅዱስን አለማወቅና አለመረዳት እንጂ የማወቅና የመመራመር ጉዳይ እንዳይደለ ትውልዱ ሊያውቅ ያስፈልጋል። እንግዲህ አንዱ ዛሬ ተነስቶ አንዱ ደግሞ ነገ ተነስቶ እንደፈለገው የመጽሐፍ ቅዱስን ቃል ይለዋውጠዋል፣ እንደፈለገ ይተረጉመዋል። ይህ ጻድቅ ታማኝ ሆኖ 22 ዓመት ሙሉ ከእመቤታችን ጋር በበረሃ ለበረሃ ሲንከራተት ኖረ። መጽሐፍ ቅዱስ ይህንን ጻድቅ የበኩር ልጇን እስክትወልድበት ቀን ድረስ አላወቃትም ይላል። ያንን የሆነበት ይህ ማለት ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮትን መውለዷ ማንነቷን የአምላክ እናት መሆኗን አላወቀም ነበር ማለት ነው። አላወቀም፣ ከስጋዋ ስጋ ከነፍሷ ነፍስ። ምክንያቱም ቅዱስ ገብርኤል ለእመቤታችን የነገራት ዮሴፍ ለንግድ በሄደበት ጊዜ ነው። አንደኛ የነገራት ምንጭ ላይ ነው። ሁለተኛ የነገራት ቤቷ ላይ ነው። ሶስተኛ የነገራት ቤተ መቅደስ ላይ ነው። ይህን ሲነግራትና ሲያበስራት ይህ ምስጢር እግዚአብሔር ለቅዱስ ገብርኤል፣ ቅዱስ ገብርኤል ለድንግል ማርያም የነገራት እንጂ ሰዎች ሊያውቁትና ሊረዱት የሚችል ስላልነበረ ዮሴፍ አረጋዊ ይህንን እስከምትወልድ ድረስ አላወቃትም ብሎ መጽሐፍ ቅዱስ የተናገረው ባልሰማው ነገርና ባላየው ነገር የተለያዩ ምልክቶችን ቢያይም እስከ መጨረሻው ይጠብቅ ነበርና፣ ነገር ግን በቤተልሔም ስትወልደው ሰማያውያን መላእክት ምድራውያን እረኞች አንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ሲዘምሩ እውነትም የአምላክ እናት መሆኗን ተረዳ፣ አወቀ የሚለውን ይተረጉማል ማለት ነው። ይህንን የሚናገረው እና ምን ይላል? ይህ ማለት እንግዲህ እንጂ እነሱ እንደሚሉት አይደለም። ጻድቁ ከጌታችን ጋር አብሮ የተሰደደ እመቤታችን መጽነሷን እስኪረዳ ድረስ ተጨነቀ። ጌታችንም ተሸክሞ ሲሰደድ ይመረኮዛት የነበረችው ምርኩዝ የተባረከች ሆነች። በዚህ ምክንያት በትረ ዮሴፍ ተብላ በእመቤታችን የተሰየመችለት ጻድቅ ነው። በትረ ዮሴፍ ወደ ግብፅ እየተጓዘ እንዳለ በትሩ ብትሰበርበት ጌታ አስተካከለለት። ማስተካከል ብቻ አይደለም፣ በትረ ዮሴፍ ተብላ ተሰየመች። ያችን የእመቤታችን አምሳሉ ለወልድ የጌታችን አምሳል ብዙ አምሳል እንዳለ በትረ ዮሴፍ ተብላ ደግሞ በትሯ ደግሞ በእመቤታችን አምሳል ምሳሌ ሆናለታለች ማለት ነው። ሌላው በመሆኑም ያቺ የለመለመች በትሩ ግብፅ በደብረ ቁስቋም ዛሬ ትገኛለች። እሱም በኢየሩሳሌም ሲሞት እሱ መሞቱን መለምለሟ በኢየሩሳሌም ሲሞት እሱ መሞቱን በመለምለሟ አረጋግጣለች። ይህ ጻድቅ በተወለደ 114 ዓመቱ ታመመ። ጌታ ምን ላድርግልህ ቢለው በሞትኩ ጊዜ ስጋዬን በምድር አታስቀርብኝ አለው። ጌታችንም ይሁንልህ ብሎ ቃል ገባለት። እንዳለውም በሐምሌ 26 ቀን እግዚአብሔር የተናገረውን የማይረሳ አምላክ ስለሆነ ስጋውን በምድር ላይ አልቀረም። እንደ ገብረ መንፈስ ቅዱስ ወደ ብሔረ ብፁዓን ገብቷል። እመቤታችንም ስትጸንስ እሱ አልነበረም፣ ለንግድ ሂዶ ነበር። የነገረው ከጎረቤቱ ያለ ፈላስፋ ነው። ደነገጠ። ሄዶም ሲጠይቃት እኔስ ገብርኤል ማርያም ድንግል ትጸርዝ በቤተ መቅደስ ወትብል እያምር ምንተኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ መላኩ ከነገረኝ በቀር የማውቀው ነገር የለም አለች። ዮሴፍ አረጋዊ እመቤታችን መጽነሷን የሚያውቅበት ምንም አይነት የለም። በነገራችን ላይ በዓርብ ውዳሴ ማርያም ላይ ምን አለ? ቅዱስ ኤፍሬም የተናገረው ነው። ማርያም ድንግል ትጸርህ በቤተ መቅደስ ወትብ እየአምር ምንተኒ ዘእንበለ ድምፀ ቃሉ ለመልአክ ዘነገረኒ የእግዚአብሔር መልአክ ቅዱስ ገብርኤል ከነገረኝ በቀር እማውቀው ነገር የለም አለችው። ለማን? ለዮሴፍ አረጋዊ። ዮሴፍ አረጋዊ እንደሚታወቀው
ሚስት የነበረችው ከ40 እስከ 45 ዓመት በትዳሩ የኖረ በትዳሩ ውስጥ ደግሞ 5 ወንዶችን 3 ሴቶችን 8 ልጆችን የወለደ እነዚህን ከወለደ በኋላ በታማኝነትና ለእመቤታችን አገልጋይነት በእጮኝነት የተመረጠ ሲመረጥ ቢከብደው የእግዚአብሔር መልአክ በ3 ነገር፣ አንደኛ ከ1985 ሽማግሌዎች በትራቸው ተሰብስበው በመሰዊያው እንዲያድርና እዚያ ላይ ምልክት እንደሚሰጥ እግዚአብሔር መልአኩ ለዘካርያስ ነገረው። ዘካርያስም በቤተ መቅደስ ቢያሳድረው የዮሴፍ በትር ኦይ ዮሴፍ ትፍራ ነሲወታ ለማርያም ፍርትከ ማርያምን ለመውሰድ አትፍራ አለው። አሁንም በበትሩ ላይ ጽሑፍ ቢያይ ፈራ። ሁለተኛ ደግሞ ርግብ መጣችና አረፈችበት፣ አሁንም ፈራ። ሶስተኛ ደግሞ ዕጣ ቢጣጣል ለሱ ወጣለት፣ አሁንም ፈራ። መልአኩ ይዘህ መሄድ ለምን ትፈራለህ አለና ነገረው። አሁንም አንድ ነገር ትዝ አለው። መልኳ እየተቀያየረ ውበቷ እየተቀያየረ ቢከብደው እንዴ እነሆ በትዳር ውስጥ ያልጸነሰች ሴት ጸንሳ ብትገኝ በብቸኝነት እነሆ ከማን ነው ተብሎ እሷም እኔም እንወገራለንና በእኔ በሽማግሌ ምክንያት እሷስ ለምን ትወገራለች? እኔስ በእሷ ምክንያት ሽማግሌው 40 እስከ 45 ዘመን ትዳር መርቼ 8 ልጆችን ወልጄ ከዚህ በኋላ የሞትና የመቃብር ጊዜን ስጠብቅ ገና የ15 ዓመት ብላቴና እሷ በእኔ ምክንያት ለምን ትሞታለች? እኔስ ደግሞ ልጆችን ሳላሳድግ የሚስቴ አደራ ናቸውና ለምን እሞታለሁ ብሎ ሊተው ሲል የእግዚአብሔር መልአክ ምን አለ? ይዘህ ሂድ አትፍራ አለና ከ1 ጊዜ እስከ 5 ጊዜ በተለያየ ምልክት ሰጠው። አረጋዊ ዮሴፍም ወደ ቤት ወሰደና አስቀመጠና ወደ ንግድ ሄደ ይላል። ወደ ንግድ ሲሄድ የእግዚአብሔር መልአክ ቅዱስ ገብርኤል ሰማይ ሩቅ አደራ ጥቅ እንደተባለው እነዚህ ልጆቹ ልታሳድግ ውሃ ልትቀዳ ወደ ምንጭ በሄድ ጊዜ አልወሲሶ በእዝና ኩሎ ዘለሃኮ ነገራ ወደ ጆሮዋ ጠጋ ብሎ ትጸንስ ያላት ትጸንሻለች፣ ተወልድ ያላት ተወልጃለሽ አላት። እናቴ ሔዋንን ያስደነገጠ ወይም ያሳተ ሰይጣን ነው፣ አባቴ አዳምን ያስደነገጠ ወይም ያሳተ ነው ብላ ወደ ቤቷ ተመለሰችና እንስራዋን ስታወርድ ምን አላት? ጸጋን የተመላሽ ወይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው አለ። አሁን ይህ ነገር ደገመ። እስኪ በቤተ መቅደስ እጀ ልስማው ብላ ወንዘ ትፈትል ወርቅ ወሜላት አስተርያ ገብሪ እርግብተ እነሆ ሐርና ወርቁን እያስማማች ስትፈትል እነሆ መጣና ለ3ኛ ጊዜ ትጸንሻለሽ ትወልጃለሽ አላት። እፎ ይከውረኒ ዘትቤለኒ እንዘ ያእምር ብእሴ የምትነግረኝን ወንድ ስለማላቅ እንዴት ይሆንልኛል ብላ ስትመልስለት እነሆ ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃምና ሳራ ከሸመገሉ በኋላ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ደግሞ ኤልሳቤጥ አክስትሽ ከጸነሰች 6 ወሯ ነው። 3ኛው እስማልዎ ነገር ዘይሳኖ ለእግዚአብሔር የሚሳነው ነገር የለም አለና ነገር። በዚህን ጊዜ ይኩንኒ በከመ ትቤለኒ ይሁንልኝ እንደ ቃልህ ይደረግልኝ ስትል መጋቢት 29 ቀን በማህፀኗ መድኃኔ ዓለም አደረ ተጸነሰ። ስለዚህ ብዙ ሰዎች ጮኛ የሚለውን ወደ ሌላ አድርገው ቢወስዱትም ቅዱስ ጳውሎስ እንደዚህ ይለናል። 2ኛ ቆሮንቶስ 11:3 ላይ ከጌታችን ጋር ስለ አዋሃድኳችሁ ለሱ አጭቻችኋለሁ፣ ታማኝ አድርጊያችኋለሁ ማለት ነው። ታማኝ ጮኛ ለስልጣን፣ ለመንፈሳዊ ስልጣን፣ ለቀበሌ፣ ለወረዳ፣ ለክፍለ ከተማ ወዘተ ለባለስልጣን የሚቀርበው ታጭቶ ነው ማለት ነው። ሌላኛው እንደገና ደግሞ ሆሴዕ 2:21 ላይ እናንተስ ለዘላለም የእኔ እንድትሆኑ አጭቻችኋለሁ ይላል። ማን? የሰራዊት ጌታ እግዚአብሔር ማለት ነው። ሌላው ኤፌሶን 5:26 ላይ ምዕመናን የከበረች ማደሪያ ስለአደረጋችሁ ለሰማያዊ ክብር አጭቻችኋለሁ ይላል። ስለዚህ የታጨው ለታማኝ አገልጋይነት ነው። ቅዱስ ዮሴፍ ጻድቁ ዮሴፍ አረጋዊ በትዳሩ 40 ዘመን የኖረ 5 ወንዶች ልጆችን የወለደ
3 ሴቶች ልጆችን የወለደ በአጠቃላይ 8 ልጆችን ወልዷል። እነዚህም ከሐዋርያት ከሰባ አርድእት ከቅዱሳት አንስት ተደምረውለት በረከተ እግዚአብሔርን ክብረ እግዚአብሔርን ያገኘ ታላቅ ሰው ነው አረጋዊ ዮሴፍ። መጨረሻ ላይም እነሆ ዕድሜ ጠግቦ 114 ዓመት ኑሮ ሊሞት ሲል ጌታ ምን እንዳደርግልህ ትፈልጋለህ ሲለው እንደ ቅዱስ ቂርቆስ ኢትቅበር ሥጋዬ ዲበ ምድር፣ ሥጋዬን በምድር ላይ አትቅበር ብሎ ቅዱስ ቂርቆስ ጌታን ሲጠይቀው ዋሃዲ ከመይናስን ሥጋ ከዲበ ሰረገላ ኤልያስ እያአነብረከ ሥጋ እንዳይጠፋ በኤልያስ ሰረገላ አስቀምጥሃለሁ ብሎ ቃል እንደገባለት ይህንንም እንደ ገብረ መንፈስ ቅዱስ በብሔረ ብፁዓን ሥጋህን አሳርፍልሃለሁ ብሎ ለጻድቁ አረጋዊ ቃል ገባለት። በዚህ መሰረት በምድር ላይ አልቀረም፣ እንደ ገብረ መንፈስ ቅዱስ ወደ ብሔረ ብፁዓን ገብቷል። እመቤታችንም ስትጸንስ እሱ አልነበረም፣ ለንግድ ሄዶ ነበር። የነገረው ከጎረቤቱ ያለ ፈላስፋ ነው። ደነገጠ። ሄዶም ሲጠይቃት እኔስ ቅዱስ ገብርኤል ትጸንሻለሽ ብሎ ከነገረ በቀር የማውቀው የለም ብላ ለምልክት ከደጁ ላይ የወደቀውን እንጨት አለምልማ አሳይተዋለች። ስትጸንስም ከ15 ዓመት ከፍ ከ15 ዓመት ዝቅ አላለችም። እመቤታችን ጠባቂዎቿ 3 ናቸው። እናትና አባቷ 3 ዓመት፣ ዮሴፍ 22 ዓመት 27 ዓመት ከልጇና ከዮሐንስ ጋር መሆኗን እንረዳለን። አጠቃላይ ዕድሜዋ 64 ነው። በእናት አባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት ጸንሳ ያው 9 ወር ከ5 ቀን 1 ዓመት ተብሎ ተወስዷል። 33 ዓመት ከ3 ወር ከ10 ቀን ከልጇ ጋር በቤተ ዮሴፍ በቤተ ዮሐንስ ወንጌላዊ 15 ዓመት ሲደመር የሚሆነው 64 ዓመት ነው ማለት ነው። ዮሴፍ ሆይ ማርያምን ለመውሰድ አትፍራ። ግንቦት 26 ቀን ልደቱ ለጻድቁ አረጋዊ ዮሴፍ ያስተማረን የመከረን ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ገብረ መስቀል ሚዲያ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያድርግልን።